ሰላም ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? በጠየቁት መሰረት እንግዲህ ይኸውና ይሄንን ፍሪዝ ልናደርግ ነው። ፍሪዝ ልንሰራ ነው። ቅባቱ ይሄ ነው። ቅባቱ ቤተሰቦቼ እንግዲህ እዚህ ጋር ጀል አናደርግም። ተልባ ምናምን ይሄ ፍሪዝ የሚደረጉበት የሚሰሩበት ነገሮች ምናምን አናደርግም። ጀልም ቢሆን እንደ እንጨት ነው የሚያደርገው ቤተሰቦቼ። ፍሪዝ ክፋቱ ፍሪዝ ክፋቱ ሰርታ ፍሪዝ አድርጋችሁት ሳምንት ምናምን አይደለም የምትቆዩት። እዛ ላይ ጄሉ ሳምንት ሲቆይ ፀጉራችሁ እንደ እንጨት ይደርቃል። ያ የደረቀው እንጨት የሆነው ፀጉር ደግሞ ስብርብር ይላል ማለት ነው። ስለዚህ ልስልስ እንዳለ ቅባት ብቻ ቅባት። ይሄ ቅባት ስታዩት እንደዚህ ወፍራም ነው። ወፍራም ስለሆነ እኔ ስዊት አልመንድ ኦይል ቤተሰብ ስዊት የሚለውን እሺ፣ ስዊት አልመንድ ኦይል ይሄኛው ወፍራም ስለሆነ ቅባቱ ልጥፍ ምርግ እንዳይልብን ከስዊት አልመንድ ኦይል ጋራ እቀላቅለዋለሁ ቤተሰብ። እኔ ሁል ጊዜ ባላንስ እንዲሆን ማለት ነው። ፈሳሽም ከሆነ የኛ ፀጉር እንደዚህ ወፍራም ጠንከር ያለ ፀጉር ፈሳሹም አይስማማው በእኔ ላይ ስለማውቀው ማለት ነው። ጭቃውም ደግሞ ይሄ ወፍራሙም ደግሞ ሄዶ ምርግ ነው የሚልበት። ስለዚህ ደባልቀን ባላንስ ማድረግ አለብን ማለት ነው። በጣም የማይቅጠን በጣም የማይወፍር የስ ከፈለጋችሁ አሁን የክፍሉ ነገር እናንተ ደስ እንዳላችሁ ብትፈልጉ በፊት ለፊት ብትፈልጉ በጎን ትንሽዬ ብቻ እኔ በጣም ትንሽ በጎን ከፍላታለሁ ማለት ነው። መስታወት እዛ ጋር እንዲመቸኝ ብዬ ነው። እመለሳለሁ ወደ እናንተ። ከዛ በጣም ትክክል መሆን አይጠበቅበትም። እንደዚህ ከፍላለሁ። ባይ ዘ ዌይ ክፍሉ የፍሪዝ ስትሰሩ ስትከፍሉ ፐርፌክት መሆን አይጠበቅበትም። እሺ አከፋፈላችሁ ማለት ነው። አከፋፈላችሁ በቃ ዝም ብሎ ክፍል ነው። ፍሪዝ ስንሰራ እንደውም በጣም ትክክል ድብን አድርገን በትክክል መስመር ካወጣንበት ለፍሪዙ ጥሩ አያምርለትም። ዘብረቅረቅ እንዴት ተርመስመስ ያለ አከፋፈል ጥሩ ነው ለማለት ነው። ከዛ እኔ እንግዲህ ያው ቅባት ቀብቼዋለሁ። እጄን ያስታውቃቸዋል። በደንብ ቀብቼዋለሁ። ግን እናንተ ፊት ነበር መቀባት የነበረብኝ። ያው ኦልሬዲ ተሳስቻለሁ፣ ቀብቼዋለሁ። ያው እንዳልኳቸው ነው። ይሄንን ቅባት ደባልቄ ነው የቀባሁት። አሁን እኔ የማደርገው የፊቶቹን እነዚህን ሁለቱን እችኛዋንና እችኛዋን የፊቷን ብቻ ቀጠን አደርገዋለሁ። አላወፍረውም ማለት ነው። በጣም ፍር አላደርገውም። ያው እንትን ይሄ ምንድነው ሹሩባ። ይሄኔ ሹሩባ እንደምትሰሩት እንዳልኳችሁ ስከፍለው ዝም ብዬ ክፍል ነው ያደረኩት። እንዴት ቀላል እንደሆነ አሰራሩ ማለት ነው። እና ነገ ስታዩት ታዩታላችሁ። ነገ እውነቴን ነው። አሁን ማታ ነው እኛ ጋር። ከፈለጋችሁ እናንተ ከሰዓት በኋላ እቤት ውስጥ ከሆናችሁ ጠዋትን ብትሰሩት ትችላላችሁ። ከዛ ግን አንድ ቀን ማደር አለበት። ወዲያው ከፈታችሁት አይዝም፣ ፍሪዙ አይዝም። አንደኛ አይቆይም ደግሞ። በዛ ላይ እንዲቆይላችሁ ከፈለጋችሁ አሳድሩት። እሺ አንድ ቀን ቢያድር 2 ቀንስ ቢያድር ምንም ችግር የለበትም። የትም የማትሄዱ ከሆነ ኮፍያውን ዊግ የምታረጉበት ከሆነ የምትሸፍኑት ከሆነ ምንም ችግር የለበትም። ደግሞ አንዳንድ ሰው ደግሞ እንደዚህም ሹሩባ ተሰርቶም ሲሄድ የማያስጠላበት ሰው አለ። ብርድም ካልሆነ ያላችሁበት ሀገር። እኔ አሁን ነገ ጠዋት ይሄንን ካልፈታሁት በላዩ ላይ ኮፍያውን ዊግ ነው የማደርገው። ለምን እንደዚህ ተከፋፍሎ በጣም ይቀዘቅዛል እኛ ጋር። አሁን ነው ስራው፣ እዚህ ጋር ነው ስራ ያለው። እንግዲህ ይኸውላችሁ፣ እዩ አልጨረስኩትም። አያችሁት? ትንሽ እያስቀርቻለሁ። ይሄንን ያስቀረውበት ምክንያት እዩ፣ ያገኛችሁትን ትንጥዬ ቀጭን መጠቅለያ the only thing ይሄ በእጄ ላይ ውሃ ትንጥዬ፣ በጣም ትንሽ ውሃ እዩ፣ ራስ ነገር አደርጋታለሁ።
እቺን ጫፏን ብቻ። ከዛ በኋላ ቤተሰቦቼ እሷን ጠቅለል አረጋታለሁ። ስትጠቀልሉት ደግሞ አያችሁ እንዴት እንደተቀለላችሁት አይደለ? ዝም ብሎ ሁሉንም እንደዚህ አይደለም። እዩ፣ ዝም ብላችሁ እዚህ ላይ አንዱ ላይ ብቻ እንደዚህ እንዳትጠመጥሙ፣ እንደዚህ ጥምጥም እንዳታደርጉት። እሺ፣ ስትጠቀልሉት እዩ፣ ከዚች ጋር እንደዚህ አድርጋችሁ እንደዚህ ወደ ጎን እንዲያረጋችሁ እንደዚህ ነገር አያችሁት? እንደዚህ ነገር ጠቅለላችሁ አለቅ። እቺ ናት በቃ ሁሉንም እዩ። ከዚህ በኋላ ያለው ወፈር ነው የማደርገው። ለምን በጣም ሲቀጥን እንደምትወዱት እናንተ በጣም ቀጫጭን እንትን ከፈለጋችሁ ቀጫጭን ምንድነው ፍሪዝ ከፈለጋችሁ ሹሩባውን ቀጠን ማድረግ ነው። ወፈር ያለ ፍሪዝ ፋሽኑም ደግሞ ወፈር ያለ ነው። አያችሁ ፀጉሬ በደንብ ነው ያደገው። እድሜ ለሽበቱ ዘይት እዩት። አሁን ይሄንን አሁንም ልክ እንደቀደሙ እሰራዋለሁ ማለት ነው። ቤተሰቦቼ ፍሪዝ መስራት በጣም ቀላል ነው። ፀጉሬ እርጥብ አይደለም፣ ልብ ብላችሁ አይደለም። የፈለገ ሰው በእርጥቡ መስራት ይችላል። ግን የኔ አይነት ፀጉር ያላችሁ ሰዎች በእርጥቡ ፍሪዝ አታድርጉት። አንድ ቀን ታጥባችሁ ወፈር ያለ ቁጥርጥር ሰርታችሁ እንደኔ ፍቱና አበጥሩት። እሺ፣ ለምን መሰላችሁ? በእርጥቡ ፍሪዝ ካረጋችሁት የኔ አይነት ፀጉር ያለውን ሰው ብቻ ነው ይሄን ምክር የምመክረው። ወፍራም ፀጉር እስርስር ነው የሚልባችሁ። እስርስር ይልና አቅም ያንሰውና ይሰባበርባችኋል። እሺ፣ እንደዚህ ከሆነ ግን ጤናማ ፍሪዝ ማለት ነው። በቃ ጤናማ ፍሪዝ አለቀ። ቬሪ ኢዚ። እኔ ሰመር ሲሆን እንደዚህ ነው መቀመጥ አድርገው። ዊንተር ሲሆን ነው ዊግ ቁጭ ማድረግበት። እባት አሁንም ትንሽ እያስቀርቻለሁ። አሁንም ውሃ ትንጥዬ ውሃ አንድች በቃ ይሄን ያሰራር ቀላል ነው። በጣም ኢዚ ነው። ሚስጥሩ ዋናው ደግሞ ይሄ ነው። አለዛ ይሄ ከሾለ ይኸውላችሁ፣ ይሄ ከሾለ አያምርም። ፍሪዝ ላይ እሱ ጥቅልል ማለት አለበት ጫፉ። ዊግን ማነው ፍሪዝን የሚያሳምረው ጫፍ ነው። ከዛ አያችሁ ታጠቃለልን አይደል? አንድ ቦታ ላይ እንዳትጠመልሉት ለማለት ነው። እንዲቻ አድርጋችሁ እንደዚህ ቀላል አያችሁ፣ በጣም ቀላል ቤተሰቦች። ይሄንን መስራት ካቃታችሁ እንደውም ጊዜያችሁን እንዳልጨርሰው በሙሉ ሹሩባውን ጨርሼው መጣሁ። ይኸው ሰርቼ ጨረስኩት። እንደምታዩት የኔ ያውላችሁ በዚህ ጋር 1 2 3 4 በዚህ ይሄኛው ሳይድ ሞር ስለሆነ 5፣ ይሄኛው ሳይድ ደግሞ 1 2 3 4፣ በዚህኛው ሳይድ 4 በዚህኛው ሳይድ 5 ነው ያደረኩት። እቺን ሁለቷን ግን ትንሽ ቀጠን አድርጊያታለሁ ማለት ነው። ያው እናንተ እንደምትፈልጉት ሳይዝ ማድረግ ትችላላችሁ። በተረፈ እንደዚህ አድርጋችሁት ሻሽ አስራችሁ ማደር ነው። በቃ አለቀ። ጥልቅ ሻሽ እንደዚህ አድርጋችሁ ምንም ነገር ባዘር አያደርግም። ይሄ የሚረብሻችሁ ሰዎች ካላችሁ ጠዋት ስሩት። ጠዋት ትሰሩትና በጠዋት እቺ ጫፏ ላይ ያረግናት ውሃ አለች አይደለ? ወዲያው ነው የምትደርቀው። እሷ ከደረቀች ቤተሰብ ወዲያውኑ ባትፈቱት ይመረጣል። አሁን እኔ ምንድነው ማረገው ነገ ማለት ነው። ነገ ጠዋት እንደዚህ ያረግና ይሄን እንደዚህ ውልቅ አደርገዋለሁ ማለት ነው። ቀስ ብዬ እንደዚህ ነው የማወጣው። ስለሚደርቅ ዝርግፍ ብሎ አይወርድብኝም። እንደዚህ አያችሁት? አሁን እንኳን ትንሽ ነው የቀረው ሊደርቅ። ደስ ይላል። የሆነ እሱ ራሱ እንደዚህ ሁሉንም ፈታችሁት የሚያምር ቅርጽ ነው የሚያደርገው። መሄድ ትችላላችሁ ማለት ነው። ያለ ሙቀታማ ሀገር ያላችሁ ሰዎች ትንሽ ውሃ ላድርግበት ብዬ ነው ስለፈታሁት፣ ሌላ ሼፕ እንዳያመጣብኝ ማለት ነው። ከዛ ቤተሰቦቼ አንድ ቀን ድጋሚ
ሁለተኛ ቀን ብታሳድሩት የበለጠ ስለሚያምር የፈለገ ሰው ከደበረው እንትኑ ሹሩባው ከደበረው ዊጉን ጥልቅ ማለት ነው። በዚህ ላይ ይሄንን አውጥቶ ስታወጡ እንደነገርኳችሁ ቀስ ብላችሁ ነው እንደዚህ የምታወጡት። ነገ ሲሆን ድርቅ ስለሚል ምንም ችግር የለበትም። ከዛ ዝም ብላችሁ ያንን ዊግ ጥልቅ ማለት ነው። ከፈለጋችሁ እንደዚህ መሄድ ነው። ግን ፀጉራችሁ እንደኔ ደረቅና አስቸጋሪ ካልሆነ ብትፈቱት ራሱ ፍሪዙን ማለት ነው። ደግሞ በተለይ ደግሞ እየለመደ ሁልጊዜ የምትሰሩት ከሆነ እየለመደ ይመጣና ምንም ያን ያህል አትቸገሩ ማለት ነው። ይሄን አሁን ለምዷል። ነገ ብፈታው ታውታላችሁ። ነገ እንግዲህ ሁላችሁም ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጠብቁኝ። ነገ እንገናኝ ስንፈታው ማለት ነው። ባይ። ሰላም ቤተሰቦቼ፣ እንዴት ናችሁ? እንዴት አደራችሁ? እንግዲህ ያውና አድረዋል። ፀጉሬ ላይ ያው ኮፍያውን ነው ጥልቅ ያደረኩበት እንደነገርኳችሁ። አሁን እንግዲህ እያንዳንዱን ቀስ እያለን እንፈተዋለን። ምንም አይደለም፣ ቀስም ባትሉ ግን እንደዚህ ነገር ውልቅ ብታደርጉት ይመረጣል። እሺ፣ አያችሁ፣ ጫፏን ጥቅልል እንድትል ማለት ነው። የምንፈልጋት እሷን ነው፣ ጫፏን። የሚገርማችሁ ነገር 2 ቀን 3 ቀን ማስቆየት የምትፈልጉ ላለመፍታት ከፈለጋችሁ፣ ቆይ ላሳያችሁ አንድ ዘዴ። ይሄንን ላለመፍታት የምትፈልጉ ሰዎች ማለት ነው፣ እንዲቆይላችሁ ፀጉራችሁ ላይ በደንብ ፍሪዙ በደንብ እንዲቆይ ማለት ነው። ፍሪዙ እንዲቆይ ይሄንን እንደዚህ ካወጣን በኋላ ሁሉንም ማውጣት አይደል? አንድ ይቀረኛል። ከዛ እንደዚህ እንዳለ ከፈለጋችሁ እንደዚህ መሆን ትችላላችሁ። ከፈለጋችሁ ደግሞ እንደዚሁ እንዳለ እችን እንደዚህ ነገር አድርጋችሁ ጥልቅ የሚለውን ዊግ ማድረግ ትችላላችሁ። 2 ቀን ማሳደር ከፈለጋችሁ ማለት ነው። እንደዚህም ብትሄዱበት አይደብርም። በተረፈ ከዚህ በኋላ ያለው መፍታት ነው። ስትፈቱ ምንጭር አይደለም። እሺ 3 አይደሉ? ይሄ ጫፉ ቁጥርጥሩ 3 አይደል? 3ቱን መፍታት እንደዚህ ከርሊ እንዳለ እንዲቆይልን ማለት ነው። እንደዚህ ካደረግነው እመኑኝ 2 ሳምንትም እናንተን እንትን ካላላችሁ ካልታጠባችሁ ፀጉራችሁ 2 ሳምንት ብታቆዩት እዚህ ላይ ጄል የለ፣ ሊቪንግ ኮንዲሽነር የለ፣ የሚያደርቀው ነገር ምንም ነገር ስለሌለ ምንም ነገር አይደርቅም። ዘ ኦንሊ ቲንግ ቆዳችሁን ፈሳሽ ነገር እንዳይደርቅ ማድረግ ነው። አለቀ። ፀጉራችሁ ቆዳችሁ እንዳይደርቅ በቃ። በተረፈ ይሁን ራሱ ጀመረ በቃ ፍሪዝ ማለት ነው። እኔ ከከርሊ ፍሪዝ ነው የምወደው። ከርሊ ያው ፀጉር ቤት እንደዚህ ተሰርታችሁት ከርሊ ምናምን፣ ግን ለየት ለማድረግ ፍሪዙ ያምራል። እንደዚህ ሲፈታ አያችሁት። እኔ አሁን ይሄንን ሳምንት ምናምን እጠቀምበታለሁ። ያው የሽበቱን ዘይት በየሳምንቱ ስለጀመርኩት 1 ሳምንት አቆይቼ የሽበቱን ዘይት ትሪትመንት ስለማደርግበት ማለት ነው። ያው ታጠዋለሁ ማለት ነው እንጂ ብታቆዩት 2 ሳምንት በ2 ሳምንት ፀጉራችሁን የምትታጠቡ ሰዎች ምንም ስለሌለው ምንም አይሆኑም። ዘ ኦንሊ ቲንግ ልትታጠቡ ስትሉ ትሪትመንታችሁን የሽበቱን ዘይት ማድረግ ነው። ከፈለጋችሁ ትሪትመንት ጋር፣ ጊዜ ከሌላችሁ ደግሞ ዘይቱን ብቻውን በደንብ አድርጋችሁ ሽት እኔ እንደምቀባው አይታችኋል አይደል? ይኸውላችሁ አሁን ራሱ መጣ። ለዚህ ነው ውፍረቱን እናንተ በምትፈልጉት አይነት ከፈለጋችሁ ቀጠን ከፈለጋችሁ ወፈር ያለ ሹሩባ ስሩት ያልኳችሁ። ግን አሁን እንደዚህ ወፈር ያለ ስትሰሩት ሚስጥሩ ምንድን ነው? በተለይ ፀጉራችሁ በጣም ብዙ ያልሆነ ውስጡ ባዶ ነገር የሆነ ፀጉራችሁ ወፈር ያለ ከሰራችሁት ንፍት ይልና ሙልት ይልላችኋል ማለት ነው። ሞላ ያለ ፍሪዝ ይሆንላችኋል ማለት ነው። በጣም ከቀጠናችሁት ግን ያው ፀጉራችሁን ባዶን ነገር ፍሪዝ ደግሞ ታውቃላችሁ ቁመት ሳይሆን ብዛት ነው የሚፈልገው። ፍሪዝ የምትፈልጉ ሰዎች ፀጉራችሁ እንዲበዛ ትሪትመንት እያደረጋችሁ ፀጉራችሁን ብታበዙት በብዙ ፀጉር ላይ ነው የሚያምረው ማለት ነው አይደል? እንግዲህ እንደምንቆይ ጨርሰን እናያለን።
እንዳይበዛባችሁ ፈትቼ ልምጣ አይመስላችሁ? ሁሉንም ፈትቼው እመጣለሁ። ይኸው ፈትቼው ጨረስኩ። ከዚህ በኋላ በቃ በእጃችሁ ማስተካከል ነው። ጫፉ ነው ወሳኝ አይደል? ወሳኛው ፓርት እቺ ጫፏ ናት። አሁን ለዛውም የመጀመሪያው ቀን ነው እንደዚህ ጥብቅብቅ ብሎ ሽምቅቅቅ ነገር የሚለው። ከ2 ቀን ምናምን ከነገ በኋላ ፈታ እያለ ሲሄድ ለቀቅ እያለ ይሄዳል። እጅግ በጣም ያምራል ማለት ነው። ደግሞ የሚገርመው ነገር እንደዚህ ሲሆን ፍሪዝ ሲሆን እኔ አሁን እንደዚህ ስለሰራሁት ነው ከዚህ ጋር ከፍዬ አይደል። እናንተ በፈለጋችሁት መንገድ ፍሪዙን ስታይሉን መቀየር ትችላላችሁ። ማስያዝ የምትፈልጉ ሰዎች በግማሽ እንደዚህ ያስይዛችሁት ቀለል ያለች እንደዚች ነገር ማድረግ ትችላላችሁ። እንደገና ደግሞ ይሄንን እንዳለ ወስደን በድፍን ደግሞ ላሳያችሁ። መስተዋት ላይ ብዬ ነው ምንም ክፍል ሳይኖረው ማለት ነው። እንደዚህም ያምራል። ይሆንላችሁ ቤተሰቦች ሲሆን ማነው ፍሪዝ ስታደርጉት ለብዙ ነገር ቀለል ብሎ ለብዙ ስታይል ይሆናል ማለት ነው። መሀሉንም መክፈል ትችላላችሁ። ለዚህ ነው ከዛች ጋር ከፈል ያደረኩት በጎን በኩል ለመሰላችሁ። አሁን መሀሉን በፈልገው ማለት ነው። ያው ፍሪዝ እንግዲህ የግድ መስመሩ ትክክል መሆን የለበትም። ዝም ብላችሁ በእጃችሁ አሁን እኔ እንዳደረኩት ዝም ብዬ ከፈልኩት አይደል መሀሉን። ከዛ መስተዋት እያየው ቆይ እናንተን እያየው ላስተካክል። መሀሉ ተከፍሎ ማለት ነው። እዩት። ያው ትክክል አይደለም፣ ዝም ብዬ በእጄ ነው የከፈልኩት። እንደዚህ ነው የሚያምረው፣ እንደዚህ ተርመስመስ ሲልበት ማለት ነው። እንደዚህ ማድረግ ትችላላችሁ ከፈለጋችሁ። መሀሉን ከፍላችሁ ለሁሉ ነገር ፍሪዝ ብዙ ስታይል ይደረጋል። እንደገና ደግሞ ከፈለጋችሁ ደግሞ እችን እንደዚህ አድርጋችሁ እንደዚች አሰር ነገር እዚህ ጋር በቆይ የፈለጋችሁትን ከለር ጥቁርም ያምራል፣ ዳርክ ብራውንም ያምራል። እናንተ የምትፈልጉትን ከለር እንደዚህ ያስራችሁበት ማለት ነው። ፍሪዝ ፊታችሁ በተለይ ደግሞ ቅባት ፊታችሁን ሲነካችሁ ሽፍ የሚልባችሁ ሰዎች እንደዚህ ያርጋችሁ ራሱ ያምራል ማለት ነው። ለምንም ይሆናል ፍሪዝ ደስ የሚለው ነገር። አያምርም? ለብዙ ስታይል ስለሚሆን ፍሪዝ ማለት ነው። ፀጉራችሁ ግን ባዶ ከሆነች አታምርምና ፕሊስ የሽበቱ ዘይት ፀጉር ያበዛል ስላችሁ የፀጉሩን ቁጥር መጨመር ብቻ ሳይሆን እያንዳንዱ ዛላው ወፍራ እንዲል ያደርገዋል፣ ሄልዚ እንዲሆን ያደርገዋል። የዛን ጊዜ ነው ፀጉራችን ብዙ የሆነ የመሰለን ቁጥሩን አይደለም። እያንዳንዱ ዛላው ወፍራም ሲሆን ማለት ነው። እሺ የሽበቱን ዘይት በጣም ተጠቀሙት፣ ያወፍራል። ሲወፍር ሙልት ይላል ማለት ነው። የሽበቱን ዘይት ተጠቀሙት፣ ፀጉራችሁን ያፋፋዋል፣ በጣም ሄልዚ ያደርገዋል። እንደገና ደግሞ ብዙ ቀን ሲቆይ ፍሪዝ እንዳይሰባበር ያግዘዋል ማለት ነው። የሽበቱን ዘይት ተቀብታችሁ ስትታጠቡ ይሄንን ፀጉር 15 ቀን 1 ሳምንት አቆይታችሁ ዝም ብላችሁ እንዳትታጠቡ ፕሊስ። ትሪትመንት አድርጉበት። በተለይ ፍሪዝ የምትጠቀሙ ሰዎች የምታዘወትሩ እንደኔ ትሪትመንት ያስፈልገዋል፣ የሚያለሳልሰው ነገር ያስፈልገዋል። ያውም እኮ ምንም አይነት ነገር አላረኩም። በዚህ ሻምፖ ታጠብኩት፣ እዩት። በዚህ ሻምፖ ታጠብኩ እንዳይደርቅ ስለምፈልግ ማለት ነው። አሁን ከ3 ቀን ከ4 ቀን በኋላ ውስጡን ይሄንን ቆዳችሁን ስዊት አልመንድ ኦይል ቆንጆ ነው ለፀጉር። ይኸውላችሁ ምንም ነገር ጠዋት እኔ ይኸውላችሁ ስተኛ ማለት ነው እንደዚሁ እንዳለ እንድች ነገር አደረገውና ከታች ያለውን ኮፍያዬን ጥልቅ፣ ይሄ የጨርቁን ሲልክ ነው፣ እሱን ጥልቅ አደርግበታለሁ። ጠዋት ስነሳ የተኛውበት እንደዚህ ጥብቅ ይሌለ እንደዚህ አደርግና በእጄ ምንም ነገር ማበጠሪያ ምናምን አታስነኩትም፣ በእጃችሁ ውሃም አታስነኩትም። ውሃ ያስለቅቀዋል፣ ይበትነዋል። እሺ ምጥጥ ብሎ ምንም ወዘና ዘይት ምናምን የሌለው መስሎ ከታያችሁ የጭቃውን ቅባት
ደባልቃችሁ መጀመሪያ ቀን ስትሰሩ ወይም ከትላንት ወዲያም ሊሆን ይችላል ለእናንተ መጀመሪያ ሹሩባውን ስትሰሩ የተቀባችሁትን ቅባት እንደዚህ ችንት አድርጋችሁ ቅብት አድርጋችሁ በእጃችሁ ፈታ ማድረግ ነው። እንደዚህ አለቀ። በቃ ፍሪዝ እውነቱን ለመናገር ቀላል ነው። ከዛ በኋላ ሁሌ ስታደርጉት ይለምድና ስትታጠቡት ራሱ ታዩታላችሁ ፍሪዙን እንጂ ፀጉራችሁ ላይ ይለመደ ይሄዳል። የሚቀጥለው ደግሞ ሌላ የምትፈልጉት ነገር ስሪልን ብላችሁ ጠይቁኝ በኮመንት ባክስ ላይ። ሁላችሁም ስለተከታተላችሁኝ ያመሰግናለሁ። ላይክ፣ ሼር እና ሰብስክራይብ ማድረግ አትርሱ። ወዳችኋል።